ሶፊ ምን አለች? እንዲያው ቢስተካከልኝ እመጣለሁ አለች። who are you? ለፓትሪያርኩ ተብሎ እንኳን የሚለወጥ ትምህርት የለም። ኦኬ ለፓትሪያርኩ ተብሎ የሚስተካከል ትምህርት የለም። እና አንዳንዴ ራሳችሁን የምታዩበት መነጽር እንደው ቢስተካከል ተረግ ታርጉት መነጽሩ። ኦኬ በጠቅላይ ሚኒስትሩ እንኳን ኦርቶዶክስ ልሁን ቢሉ ለእሳቸው ተብሎ የሚስተካከል ትምህርት የለም። ወደ ትምህርቱ ይጨመራሉ ይገባሉ እንጂ። ስለዚህ እንዲሁ ቢስተካከል ኦርቶዶክስ ሆናል። ምንድን ነው ይሄ? ለራስሽን ኦርቶዶክስ የምትሆኝ እና የሚስተካከል አንቺ ተብሎ የሚስተካከል ነገር የለም። እንዳልኩት ስትመጪ ወንበር እናስተካክልሻለን። ሜቢ አቅም ካለን ፎቶ ካሜራ ምናምን እናስተካክልሻለን። አለክ ሌላ ምንም እናስተካክልሽ ነገር ትምህርት አይስተካከልሽ። ትምህርቱ ተቀብለሽ ነው የምትገቢው። አሁን በቅርቡ ደግሞ ያው እነዚህ ታዋቂዎቹ እየወረዱ ነው ያሉት። በቃ የእግዚአብሔር ነገር እያለቀባቸው ጸጋቸው እየተራጨ መሆኑ የምታውቁት እየወረዱ የሚገለጡበት መንገድ። አሁን ሰሞኑን ደግሞ ሶፊ ዘማሪ ሶፊ በዛ በጣም ዜማሽ ምን አለ ቃናው ሳይበላሽ አርፈሽ ብትቀመጪ፣ በነበረው ብትቀመጪ፣ በተከበረችበት ስምሽ ብትቀመጪ ምን አለበት? የእግዚአብሔር ባልሆነ ነገር ለምን ትገለጣላችሁ? የምታረጉትን በጓዳ አርጉት። እሺ ለምንድን ነው መሰናከያ የምትሆኑት? ወጣሽ እሺ አንደኛ መዝሙሩ አማርኛ አይደለም። አሎ ሁለተኛ የመዝሙሩ ግጥም የእግዚአብሔር አይደለም። ሁለት ሶስት ዳንስ ነው የምትደንሺው ያለሽው። አለባበስሽ ምንሽ የእግዚአብሔር ሴት ይመስላል። አይጋዳፌ አረ መድገም እንኳን ያስፈራል። ደግሞ ዘመኑ እኮ እታለ ዘመኑ የዳንስ ነው እንዴ? ዘመኑ እኮ በየትኛውም ቀዳዳ የእግዚአብሔርን መልእክት እያመጣን የክርስቶስ ኢየሱስ ወንጌል እየሰበክን ብርሃን ሆነን ይህንን የጨለማ ዘመን የምናልፍበት ጌታ ሊመጣ ነው። ትደንሻለሽ አንቺ ወገብሽን ጌትሽን እያሳየሽ። ሼም ኦን ዩ ብዬሻለሁ። እነሽብን እኮ ተወረገረግሽብን። አሳየሽን እኮ ምን ለማሳየት ነው? እኔ ከጀርባ ያለው ሞቲቫችሁ ነው የሚገርመኝ። ምን ለማሳየት ነው ያንን ይዛችሁ የተገለጣችሁ? ሶፊያ ሽባባ ራስሽን ጠብቂ። አሁን እንደዛ ስትደንሽ ያየሽ እዚህ ጋር መዝሙርሽ እንዴት አድርገን እንስማው? ሶፊያ ሽባባው እንዴት ነሽ? ምንድነው? ምን እያልሽ ነው ያለሽው? ወደ ኦርቶዶክስ መምጣቴ አይቀርም። የእናቴ አባቴ እምነት ነው ቤት ነው። ግን መመጣው አንዳንድ ነገሮችን ካስተካከለች ለቤተ ክርስቲያን ላንቺ ብለን ነው የምናስተካክለው ወይስ አንቺ ነሽ መተሽ የምታስተካክይልን? እስኪ ምን እናስተካክልልሽ? ሂዩማን ሄር ይፈቀድላችሁ? ጥፍር ማሳደግ፣ ቅንድብ መቀንደብ፣ አይን መኳል፣ ሜካፕ መለቅለቅ ይፈቀድ? እኔ ሶፊያ ሽባባውን በአካል አውቃታለሁ። በአካል ስታዩት እና በሚዲያ በጣም ትለያያለች። በአካል ሃምብል ነች፣ በጣም ምስኪን ነች። በአካል ስታዩት አግኝቻታለሁ። አሁን ግን የመጣችበት ወይ ግን በጣም የሚያናድድ ነው። መመለሴ አይቀርም። የሆነ ጴንጤን ለማናደድም ነገር ነው እና እየዘመረች ማለት ከባድ ነው። እርግጥ እየጨፈረች በሉት ጭፈራ ነው። ግን ሶፊያ ላይ ብቻ በጣም ገነነባት። ሌሎቹ በጣም ተጨፍሮ የለ እንዴ? ቸርች ላይ በጣም እኮ ነው የሚጨፍሩት። እሷ ላይ ሲሆን በጣም የእግዚአብሔር ቤት አረጋችሁት፣ በጣም አጋነናችሁት። ለምንድን ነው? አንቺም ደግሞ እንደው እመለሳለሁ ይሄን ብታስተካክል ምን እናስተካክልልሽ? እንደዚህ አይነት ንግግር ካንቺ አይጠበቅም፣ ነውር ነው። ቤተክርስቲያን ላንቺ ብላ የምታስተካክለው ምንም ነገር የለም። እኛ ምን ጨምሮ ምን ቀርሶ ነገርም የለም። ቤተክርስቲያን ጥንቅቅ ያለች ነች የኛ ቤተክርስቲያን። እንደዚህ አይነት ምላሽ እነ ባሮክ እነ ተመስገን ስለማሰጡ ነው እኛ የምንሰጠው። ለምን? ገንዘብ አያስገኝማ። ይሄ ገንዘብ የለው። እናንተ ወንድሜ ገንዘብ ያለበት ጋር መሮጥ ነው እንጂ እንደዚህ አይነት ቀሳጤዎች ሲነሱ ቆፍጠን ብላችሁ እንደኛ ምላሽ መስጠት የለም። እናንተ ጨላ ነው ብራዘር፣ ጨላ ማተም ላይ ነው እንጂ ቤተክርስቲያን ብትኖር ብትጠፋ ጉዳያችሁ አይደለም እናንተ። እና እስቲ ባካችሁ ይህንን ቪዲዮ ለሶፊ ብታደርሱልኝ
የአውሮፓ ህብረት ፓርላማ ከድንበሩ ውጪ የስደተኞች ማቆያ ማዕከላት እንዲቋቋሙ ወሰነ። On the common system for the return of third country nationals staying illegally in the union. This is the return regulation. We will vote on the decision to enter interinstitutional negotiations. So the committee on the common system for the... They're talking about putting these return hubs in third countries, non-EU countries. Most of them with which this has been discussed are African, and they would have to wait there. Much of the problem is that despite people not being allowed to stay, they're not actually forced to leave. የማቆያ ማዕከላት ወይም ሪተርን ሀብስ ለማባረር የቀረበውን ይህንን አወዛጋቢ የህግ ሐሳብ ያጸደቁት በ389 ድጋፍና በ206 ተቃውሞ ነው። የሰብአዊ መብት ተሟጋች ቡድኖች ጥገኝነት ጠያቂዎች ከህብረቱ ውጪ ህጋዊ ጥበቃ ወደሌለባቸው ሀገራት በግድ መላካቸው ለአደጋ ሊዳርጋቸው እንደሚችል እያስጠነቀቁ ነው። የዚህ ሐሳብ ዋነኛ መሪዎች እንደ ዴንማርክ፣ ኦስትሪያ፣ ግሪክ፣ ጀርመንና ኔዘርላንድስ ያሉ ጥቂት የአውሮፓ ህብረት አባል ሀገራት ናቸው። በአንጻሩ ፈረንሳይና ስፔን የስትራቴጂውን ውጤታማነት የተጠራጠሩ ሀገራት ሆነዋል። ባለፈው ስንት መኪና አስገባችሁ ለፊንቴክ አዲስ አበባ ብራንች? ወይ በጣም ብዙ ነው። መስቀል አደባባይ ለምን አታስቆጥሪያቸውም? ልከሽ እነሱ ላኪ አንዱን ቁጥር በይ። በዚህ ሌሊት አመሳ ወርድለታለሁ። ድርጅቱ አለ የሚል አሁን መከራከሪያ በርግጥ የከፈለ ስላለ ነው። ሰርሽ ከፍለዋል፣ ገንዘብማ ከፍለዋል። የከፈለ ምን አንተ ጋር እነሱን ጥሩና ጠይቋቸዋ። እነሱን ጥሩና እንዲህ አይነት ታሪክ አላችሁ። እነሱማ መልክ ሰሩ እኮ በእናንተ ኢንቴክ ኢንቨስትመንት እና 16 አርቲስቶችና የተለያዩ ድርጅቶች የማስታወቂያ ድርጅቶችን ተከሰዋል፣ ከስሻቸዋለሁ። ነገር ግን ዝርዝር መግለጫውን መስጠት ባይቻልም ንብረቶቻቸው፣ ተሽከርካሪዎቻቸው፣ ቤቶቻቸው ግን ታግደዋል። መንሱርን መጀመሪያ የጠየቅኩት እኔ ነኝ። እንገናኝ ምን አለኝ መሰላችሁ? ከአንደበቷ አይወጣችን ቃል በሞታ ለነጭ ዱልታ ነው የምትይነክ ናቲ ዱልታ ምቲ ማሊ ዳፍ ነሞተ ደጎ ማሊ ጋገዜ ከየንኮ ዋና ገረይቶ ዋና ገረ ዶክመንት ተገርሲሴ ዋንጂሮ አገረ ኦሮሞ ሆነህ ኦሮሞን ታሳድዳለህ ወይ አላለኝም። የመጨረሻው የብሔር ካርዱን መዘዛት ማለት ከዚህ በፊት እንደዚህ ብሎኝ ነበር። ቁርስህን በልተህ ምሳህን ማትደግም ብሎኝ ነበር። የተበላሽ ሶሻል ሚዲያ ነገር ቲክታክ ሲባል ፌስቡክ ሲባል ምናምን የተበላሸ ነገር ነው በኢትዮጵያ ዘንድ የምናስብ የነበረው። አሁን ላይ ያንን አልጎሪዝም ጠቅላላ ቀይሮታል። አብዛኛው ሰው መልካም ነገር ነው የሚያወራው፣ መልካም እንዲናገር አድርጎታል። ስንከባበር ነው ደግሞ ሌላ የሱ አይነት ተኪዎች መፍጠር የምንችለው። ስለዚህ እንደዚህ ጥሩ የሚሰሩ ልጆችን ማክበር መልመድ አለብን። ልጁ ግን በራሱ አሜዚንግ ጋይ ከልጁ ላይ ውረዱ ይስራ። በቃ ከቻላችሁ እሱም ብለጡና ተገኙ። ምን ሰራችሁ? ምንድነው ምቀኝነት? መቼ ነው ከጭንቅላታችን ውስጥ የሚወጣ? የአይምሮ ድሃ ሆነን እስከ መቼ ድረስ ነው ኢትዮጵያኖች እንደዚህ የምንቀጥለው? ወዳጆቹ ፍቅር አሳይተውታል፣ አይቻለው። የሚገርም ፍቅር አሳይተውታል። በጣም ደስ ይላል። ባይዘወል ዲሲ ላላችሁ ሰዎች፣ ሄዳችሁ ለደገፋችሁ ሰዎች በጣም ምስጋና ይገባል። እውነቴን ነው ማለት ይሄ ሁሉ እናንተ ሄዳችሁ መደገፋችሁ ጥሩ ነገር ነው። ሰው እንዴት እንደሚወደው እንደሚያከብረው ልጁን እንዴት እንደሚደግፈው ማንኛችንም ያየነው ነገር ነው። ስለዚህ ምንም የተቀየረ ነገር የለም። ገባችሁ ምናችሁ ገና ነው የሚቀጥለው ስቴት ይሄዳል፣ ይበልጥ ፕሮሞሽን ይኖራል። ስፔሻሊ ኦፍ ኮርስ ገና ስኪሉም ራሱ አላዳበረም። ገባችሁ ይሄን ነገር እሱ ስለዚህ if he invests in himself ራሱን ካሻሻለ ስለ ፐብሊክ ስፒኪንግ ይበልጥ ራሱን እንትን ካለ ካሰለጠነ ሄዶ ራሱን በቃ ትምህርት አድርጎት እንደዚህ ትልቅ ሙያ ነው። ገባችሁ ፐብሊክ ስፒኪንግ ሞቲቬሽናል ስፒከር መሆን አስመሳይ ሰው በጣም ይማርከናል። ይህንን የምለው ለምንድን ነው? ስናድግ ጀምሮ ምክረን ስናስብ መካሪ ብለን የምናስበው ሰው በአእምሯችን ላይ ትልቅ ሰው፣ ምንም ስህተት የሌለበት ወይንም ደግሞ ስህተቱን የማናቀው በሁሉም ረገድ ደግሞ ውጤታማ መሆን አለበት ብለን እናስባለን ይመስለኛል። ከልጅነት ጀምሮ ቤተሰቦቻችንን ሲያሳድጉን ምንም ነገር ውስጥ ያለፉ አይመስሉም። ሁል ጊዜ ፍጹም ናቸው። እንደዛም አድርገው ነው ምክር የሚሰጡን። የሃይማኖት አባቶችን ስናይ በምንም የተፈተኑ አይመስሉም። ሁል ጊዜ ጻድቅ አድርገው ራሳቸውን ፕሬዘንት ያደርጉልናል። ከዚህ አንጻር ምክርን ስናስብ ሁል ጊዜ መካሪ ፍጹም እንደሆነ እናስባለን። ትዳሩን የፈታ ሰው ስለ ትዳር እንደሚያስተምረን አናስብ። ቢዝነስ ፌል ካደረገበት ሰው ስለ ቢዝነስ መማር እንዳለብን አናስብ። ታናናሾችማ እውቀት ያላቸውም አይመስሉም። አሁንም የአዶናይ ጉዳይ ሲመጣ
ተመሳሳይ ነገር አንደኛ ስህተቱን በሙሉ ፊት ለፊት ላይ አይተነዋል። ለዚህ ከሱ ምክር እኔ ጋር ሊመጣ እንዴት ሆኗል? እውነታው አስተዋይ ከሁሉም ይማራል። ደግሞ የሁሉም ሰው ሀሳብ ላይገዛን ይችላል። and it's okay ላንስማማ እንችላለን። it's fine። ነገር ግን እኔ ካልተቀበልኩ ሌላውም ሊቀበል አይገባም። እኔ ከሀሳቡ ጋር ስለማልስማማ ሁሉም ጋር እንደዛ አይነት ነገር መፈጠር አለበት የሚል ሳቤ በጣም ሮንግ ነው ብዬ አስባለሁ። በጣም ሰርፕራይዝ ሆኛለሁ። ቁንጅናው ያው ልክ ሚዲያ ላይ ያየነውን በስክሪን ያየነውን ቁንጅና በቃ በአካሉ አለ። አንድ ሌላ ኮንፊደንስ አለ፣ መድረክ አያያዝ ችሎታ አለ፣ ንግግር ማወቅ አለ፣ ሰውን ኮንትሮል ማድረግ፣ ከሰው ጋር ሰውን ኮንትሮል አድርጎ መያዝ። እኔ በጣም አሜዝድ ነው የሆንኩት። ምክንያቱም ይሄ ልጅ በራሱ ስክሪን እየተናገረ ይልቀቅ እንጂ ብዙ እንደዚህ ህዝብ መሀል ቆሞ መድረክ ሲመራ የቆየ ልጅ አይደለም። እንደ ጀማሪ ሳይሆን በጣም ብዙ አመት እንደሰራ ሰው ነው የሰራው። ሚዲያውን የያዘው በቃ ኮንትሮል ያደረገው። ይህም በጣም ተደንቄያለሁ፣ ተገርሜያለሁ። አም ፕራውድ ኦፍ ሂም። ደጋፊ ያልሆናችሁም የሆነ የታዘብኩ ነገር አለ። ገብቷችኋል? ኮንሰርቱ ይሄ ዝግጅቱ ጋር ኢቨንቱ ጋር ዝግጅቱ ጋር ማለት ነው ስንት ሰው ገባ፣ ስንት ሰው ነው፣ ትንሽ ሰው ነው፣ ብዙ ሰው ነው ምናምን ያላችሁ በጣም ትከራከራላችሁ። እኔ የሆነ ቦታ ላይ ላይቭ ተከፍቶ ስለዚህ ጉዳይ ሲወያዩ አይቼ በጣም ያፈርኩት እግዚአብሔርን በጣም ሼም ነው ያዘኝ። ለምን እያንዳንዳችን ምን ሰርተናል? እስኪ የሱን ያክል ስኬታማ ሆነናል? አልሆንም። ብዙዎቻችሁ ታውቃላችሁ። እናንተ የምታወሩትም የሱን ያክል ስኬታማ ስለሱ እንድታወሩ ያደረጋችሁም ስኬታማ ስለሆነ ነው። አንድ ሰው ስላንተ ዳግሞ ካወራ የሆነ ስኬት ጋር ነው ማለት ነው። ገብቷል? ስለዚህ አሁን ስንት አገኛችሁ? አሁን እኮ አዶናይ ስንት አገኘ ለማለት ነው፣ ሂሳብ ለመስራት። አስተሳሰቡ ለሰው ያለው ፍቅር ኦ ማይ ጋሽ እውነት ግን እድሜው 26 ብቻ ነው። እኔ በ26 ዓመቴ ምን ስሰራ እንደነበረ ሳስታውስ በራሴ አፈርኩ። ኦ ማይ ጋሽ አዶናይ ትለያለህ። ኦ ማይ ጋሽ የመድረክ አያያዙ the content of his character የንግግሩ ለዛ ጥልቀቱ ራሱ ከልቡ ስለሚወጣ የሚናገረው ነገር ቀጥታ ወደ ልባችን ነበር ሲገባ የነበረው። የድሮ የሚለቀው ቪዲዮ አለ ውጭ ሀገር እንዳለ ካናዳ እና አሜሪካ ላይ ግን ውጭ ሀገር ያለ የሚለቀው ቪዲዮ አንደኛ እሱ ነው። ሁለተኛ ደግሞ ህይወቴ እስካሁን የሳቀኩኝ የኖርኩበትን ጊዜ እግዚአብሔር ምስክሬ ነው በተጠቀመው የበደረስኩ እርግጠኛ ነኝ። አሁን 2 ሚሊዮን ፎሎ ነበር ፎሎ የሚያደርጉኝ የነበረው እርግጠኛ ነኝ። ከተሳቀኩኝ ከሮ ጀምሮ 6 ዓመት ጀምሮ በተጠቀመው ኮንፊደንስ። ሶስተኛ ደግሞ እንጃ ህይወት ነው ኮንፊደንስ ያሳደገው። አስታውሳለሁ ማለት ነው አንድ ዓመት በፊት ይሄኛውን ሰርጀሪ ያላቁስ ላይ ሸፍኜው ነበር የምወጣው። እንዴት ነው የምሸፍኘው ካላችሁ ቲሸርት እንደዚህ አንገት የሚሸፈን አንገት ድረስ ነበር የምለብሰው። ለምን ማቢስ ላይ ሱቁስ ላይ በጣም ይሰቀቃሉ ምናምን who give a fuck። ሀይኔ ቆንጆ አንድ ጥያቄ ልጠይቅሽ ብዬ ነው። ራስሽን እየተንከባከብሽ ነው ወይ? ራስሽን እንዳልረሳሽ ቼክ ለማድረግ ፈልጌ ነው። ምክንያቱም ሰዎችን ለማስደሰት ብለሽ፣ ሰዎችን ለመንከባከብ ብለሽ፣ ሰዎች የፈለጉትን ነገር እንዳያጡ ብለሽ ራስሽን እንዳላጣሽ ቼክ ማድረግ ፈልጌ ነው። ምን ያህል መባረክ ነው! ምን ያህል መወደድ ነው! ምን ያህል በኢየሱስ ክርስቶስ ስም ሰው በዚህ ደረጃ ሰው ይወደዋል። አዱ በቃ ትችላለህ። የእውነት ምንም አይኖራችሁ በምድር ላይ ስትኖሩ ምንም አይኖራችሁ። የሰው መውደድ ብቻ ይኖራችሁ። እግዚአብሔር በቃ የሰው መውደድ ካላችሁ ሙሉ ናችሁ። የእውነት የተረዳሁት ነገርና በኢየሱስ ክርስቶስ ስም ያንን ትልቅ መድረክ ቆጣጣውት በቃ እንትኑ ስትሄዱ እንዴት እንደሚያወጡት ግርማ ሞገሱ ምኑ ፐርፎርማንሱ ምን ብዬ ልበላችሁ። ፕራውድ ነው ሆንኩበት። አዶኒ ፕራውድ ሆኜ ባለው በጣም ነው ደስ ያለኝ እዛ ላይ በመገኘቴ።